የእግዚአብሔርን ቃል በማንበብ ጀምራለሁ። መዝሙረ ዳዊት 103 ላይ ከ1 እስከ 5 ያለውን አንብቤ እንቀጥላለን ማለት ነው። ነፍሴ ሆይ እግዚአብሔርን ባርኪ፣ አጥንቶችም ሁሉ የተቀደሰ ስሙን። ነፍሴ ሆይ እግዚአብሔርን ባርኪ፣ ምስጋናውንም ሁሉ አትርሺ። ኃጢአትሽን ሁሉ ይቅር የሚል ደዌሽንም ሁሉ የሚፈውስ ሕይወትሽን ከጥፋት የሚያድናት በምሕረቱና በቸርነቱ የሚከልልሽ ምኞትሽን ከበረከቱ የሚያጠግባት ጎልማሳነትሽን እንደ ንስር ያድሳል። እግዚአብሔር የተመሰገነ ይሁን። ነፍሴ ሆይ እግዚአብሔርን ባርኪ። እንደዚሁም የምዕራፉ መጨረሻ ላይም ነፍሴ ሆይ እግዚአብሔርን ባርኪ ይላል። ምዕራፍ 24 ቁጥር 1ም ነፍሴ ሆይ እግዚአብሔርን ባርኪ ይላል። ተደጋጋሚ መሆኑ የሚያሳየን መልእክት ይኖረዋል። ስለ እግዚአብሔርን ስለማመስገን፣ ስለ ምስጋና እንድንነጋገር ነው በልቤ ያለውና ርዕሰ ጉዳያችንም ራሱ ነው የሚሆነው። ነፍሴ ሆይ እግዚአብሔርን ባርኪ የሚል ነው ማለት ነው። እና ይህንን ስናነሳ እንደው ምን ማለት ነው? ጊዜ እንደምናደርገው መግቢያችን ዳዊት ያቀረበው የምስጋና መዝሙር እናያለን። በብዙ ምዕራፎችን ስንመለከት የምስጋና መዝሙሮች ተዘምረዋል። ይሄኛው ክፍል ደግሞ ስለ ምስጋና ለምንድን ነው የሚል ሐሳብ ሊኖረን ይችላልና ዳዊት በዚህ ምዕራፍ ሌሎችን ሳይሆን በመጀመሪያ ራሱን ነው እየሰበከ ያለው ማለት ነው። ሰልፍ ፕሪቺንግ የሚባለው ራሱን ነው። ነፍስ የሚለው ሁለንተና ማለት ነው በሌላ አነጋገር። እና ሌሎች ሰዎችን እንሰብካለን ብዙ ጊዜ ያመነም ይሁን ለማበረታታት፣ ያላመነ ሰውም ደግሞ ክርስቶስ ኢየሱስን በማመን የዘላለም ሕይወት እንዲኖረው እንሰብካለን። ይሄኛው ክፍል ግን የሚናገረው ራስን ነው ፕሪች የሚያደርገው፣ ራስን ነው እየሰበከ የምንመለከተው ማለት ነው። ስለዚህ ምን እያለ ነው? አይታችሁ ከሆነ ራሱን ነው ነፍሴ ሆይ ብሎ የሚናገረው ማለት ነው። ወላጆች ሆይ እኔና እናንተስ በምን አይነት ሁኔታ ውስጥ ይሆን? ስለ ራሳችን ያለን መልእክት ምን ይመስል ይሆን? ይህ ክፍል ስለ ምስጋና ነው ትኩረቱ። ስለዚህ ዳዊት ምን እያለ ነው? ነፍሴ ሆይ እግዚአብሔርን ከማመስገን አትዘግይ የሚል እንድምታም አለው ነው። እግዚአብሔርን ማመስገን ይጠበቅብሻል ብሎ ታች የተዘረዘሩትን የምስጋና ምክንያቶች ያነሳን ማለት ነው። እና ይህ ደግሞ የሚያሳየን እውነተኛ አምልኮ ከልብ እንደሚጀምር ነው የሚያሳየው ማለት ነው። ራስን ነው እየሰበከ ያለው። እውነተኛ አምልኮ ከልብ ነው የሚጀምረው፣ ከውስጥ ነው የሚጀምረው። ከውስጥ ነው ስንል ከማንነታችን የሚመነጭ እግዚአብሔርን ከማወቅ እንደዚሁም ደግሞ በእግዚአብሔር ከመታወቅ፣ ይህም ብቻ አይደለም የውስጥ መነካት ላይ የሚመጣ መሆኑን እንመለከታለን። ለዚህ ነው ነፍሴ ሆይ ሲል ኢንተርናል የሆነውን ፓርት ነው የሚገልጸው። ብዙ ጊዜ ነፍስ ስንል ማንነትን፣ የልብን ማዕከላዊነት ነው የሚያሳየውና እውነተኛ አምልኮ እንግዲህ ከልብ እንደሚጀምር የሚያሳይ ነው። አንዳንዶች ነፍስ ሲባል ልብ ነው የለም፣ ብቻ ኢንተርናል የሚለው ውስጣዊ ማንነት ከውጭ አይደለም። ከውጭ ያለው ነገር ይረሳል። ከውጭ ያለው ነገር በሁኔታ ይጋረዳል። ስፍራ ለቀን ስንሄድ በሌላ ስፍራ ይቀየራል። ከውስጥ ያለው ነገር ግን እየጨመረ የሚሄድ ነው። ጤንነትም በሉት ከውስጥ ነው፣ በሽታም በሉት ከውስጥ ነው፣ አምልኮም ከውስጥ ነው። ወዳጆች ዳዊት እየተናገረ ያለው ከውስጥ መጀመር እንዳለበት ነው። እኔና እናንተስ፣ የኔና የእናንተ ውስጥስ እግዚአብሔርን ስለማምለክ ምን ይላል? ውስጣችሁ፣ ውስጤ፣ ከውስጥ ያለው ማንነታችን እግዚአብሔርን ስለማምለክ ምን ይለናል ነው? ምን እያለን ነው? ያበረታታናል ወይስ ደግሞ ይህ አልተመለሰልህም፣ ይሄ ነገር የለህም፣ ይሄ የለሽም እያለ እኛ በጥያቄ ውስጥ ይሞላን ይሆን? እና በምስጋና እንግዲህ በሁኔታ ላይ የተመሰረተ ሳይሆን በእግዚአብሔር ማንነትና በስራው ላይ የተመሰረተ መሆኑን እናያለን ነው መግቢያችን የሚያሳየን። ምስጋና በሁኔታ ላይ የተመሰረተ አይደለም። ባለን ነገር እንዲኖረን በምንጠብቀው ነገር ላይ ሳይሆን በእግዚአብሔር ማንነት ላይና በእግዚአብሔር ስራ ላይ የተመሰረተ ነው።
እንግዲህ መግቢያችንን ስናነሳ ምናልን ሰልፍ ፕሪቺንግ ነው፣ ራስን መስበክ ነው አለን። ይህም ብቻ አይደለም፣ አምልኮ የሚጀምረው ከውስጥ ነው አለን። ይህም ብቻ አይደለም፣ ምስጋና ደግሞ በእግዚአብሔር ማንነት ላይና በስራው ላይ የተመሰረተ እንጂ ባለንና በሌለን ነገር ላይ የተመሰረተ መሆን የለበትም። እና ብዙ ጊዜ እኛ ምን እንላለን? ይሄ ስላለኝ ላመሰግን ይገባኛል፣ ይሄ ስለሌለኝ ደግሞ ላመሰግን አይገባኝም ልንል እንችላለን። እያልን ያለነው ግን ምንድን ነው? ምስጋና በእግዚአብሔር ማንነት ላይ ከማረፍ የተነሳ የሚመጣ እንጂ ባለንና በሌለን ነገር ላይ መሆን እንደሌለበት፣ ይህም በእግዚአብሔር ስራ ላይ በመርካት እግዚአብሔር በሰራው ስራ ላይ በማረፍ የሚመጣ እንጂ በሁኔታዎች ላይ የተመሰረተ እንዳልሆነ ከዚህ ክፍል እንማራለን ማለት ነው። እንግዲህ ይህንን ይዘን 3 ነጥቦችን እንድንመለከት አስባለሁ። የመጀመሪያው ነፍሳችን የእግዚአብሔርን ቸርነት ማስተዋስ እንዳለባት ይህ ክፍል ያሳየናል። ቁጥር 1 እና 2ን ስታዩ ነፍሳችን የእግዚአብሔርን ቸርነት ማስታወስ እንዳለባት ወይም ማንነታችን የእግዚአብሔርን ቸርነት ማስታወስ እንዳለበት ይህ ክፍል ያሳየናል። ቁጥር 1 እና 2 ነፍሴ ሆይ እግዚአብሔርን ባርኪ፣ አጥንቶችም ሁሉ የተቀደሰ ስሙን ይልና ነፍሴ ሆይ እግዚአብሔርን ባርኪ፣ ምስጋናውን ሁሉ አትርሺ ብሎ ይናገራል ማለት ነው። እና ይህንን ከምን አንጻር ነው ስንል ትኩረቱ የዚህ መልእክት ትኩረት አትርሺ የሚለው ነገር ነው። እና መርሳት ብዙ ጊዜ እኛን የሚቋቋመን ዕለታዊ ቻሌንጃችን ነው። እና የዚህ መልእክት ፎከስ ትኩረቱ ወይም ምልከታውን ስንመለከት አትርሺ የሚለው ቃል ስንተረጉመው ወይም ደግሞ ይህን ሐሳብ ስናይ በመንፈሳዊ ሕይወት ትልቅ ማስጠንቀቂያ እንደሆነ እናያለን። አትርሺ መርሳት ታውቃላችሁ፣ ለመሸነፍም የተደረገልን ነገር አለማስታወስ ከምስጋና የሚያዘገይ ነገር መሆኑን ላሳስባችሁ እፈልጋለሁ። የረሱ ሰዎች የእግዚአብሔርን ይቅርታ የረሱ ሰዎች ወደ ኃጢአት ልምምድ ይሄዳሉ። የእግዚአብሔር መባረክ የረሱ ሰዎች በራሳቸው እጅ እንደተባረኩ ያስባሉ። የማንረሳ ከሆነ ግን ወዳጆች የተደረገልን ከእግዚአብሔር እንደሆነ ምሕረቱ እንዳቆመን ስናስብ ሁልጊዜ ልባችን ትኩስ ይሆናል፣ ይግላል። ስለዚህ ትልቅ ማስጠንቀቂያ ነው። ሰው የእግዚአብሔርን በረከት ሲረሳ ምስጋናም ይቀንሳል ማለት ነው። የእግዚአብሔርን በረከት ሰው ከረሳ ምስጋናም ሊያቀርብ አይችልም። ምን ሆኖልኝ ነው የማመሰግነው ይላል ማለት ነው። በተቃራኒው ስናየው ደግሞ ሰው የእግዚአብሔርን በረከት ሲያስታውስ ምስጋና ይበዛለታል ማለት ነው። አያችሁ፣ ለዚህ ነው ምስጋናውን አትርሺ ይላል። ስንት ጊዜ ይሆን እግዚአብሔር አምላክ እኔና እናንተን ከኃጢአት እንኳ ካዳነን በኋላ ስንት ጊዜ ነው የታደገን? ስንት ጊዜ ነው ምሕረት ያገነነልን? ስንት ጊዜ ነው የታደገን? ስንት ጊዜ ነው ይራራልን? አትርሺ የሚለው ትልቅ ማስጠንቀቂያው ነው እናያለን። እንግዲህ በመንፈሳዊ ሕይወት ማስጠንቀቂያ ብቻ አይደለም፣ ሰው የእግዚአብሔርን በረከት ሲረሳ ምስጋናውንም እንደሚዘነጋ አየን። እንዲሁም በተቃራኒው ስናይ ሰው የእግዚአብሔርን በረከት በሚቆጥርበት ጊዜ አመስጋኝ ይሆናል። ማመስገን ስንቶቻችሁ ትፈልጋላችሁ? የጸሎታችን አብዛኛው ጊዜ በምስጋና ሳይሆን በጥያቄ የተሞላ ነው። ምክንያቱ ደግሞ ምንድን ነው ብትሉ የእግዚአብሔርን በረከት ስለማንቆጥር ነው። የእግዚአብሔርን በረከት ስለማናስታውስ ነው። የእግዚአብሔርን በረከት የምናስታውስ ከሆነ ጸሎታችን አብዛኛው የጸሎታችን ሰዓት የሚሸፍነው በምስጋና ይሆናል ማለት ነው። ይህን ነው የምናየው ወዳጆቼ። ምናልባት አትርሺ ማለት ወይም ደግሞ የዚህ ትርጓሜው ምንድን ነው ካልን እግዚአብሔርን መባረክ ማለት እርሱን በልብ እንዲሁም በአእምሮና በሕይወት ማክበር ማለት ነው። ማመስገን ስንል ምንድን ነው ካልን በልባችን፣ በአእምሯችን፣ በሕይወት ምልልሳችን ምን ማድረግ ነው? ማመስገን ማለት ነው። እግዚአብሔርን ማመስገን ስንል ማክበር፣ በልባችን ማክበር፣ በአእምሯችን ማክበር፣ በሕይወት ፕራክቲሶቻችን እግዚአብሔርን ማክበር ማለት ነው። ምን እያልን ነው ይህን ስንል? የተቀበልነውን ጸጋ
ሁል ጊዜ ማስታወስ የምስጋና መሰረት ነው። የተቀበላችሁትን ጸጋ፣ የሆነላችሁን ነገር፣ የሆነልኝን ነገር፣ የሆነልንን ነገር የምናስታውስ ከሆነ ወዳጆች ለምስጋናችን ፋውንዴሽን ነው ማለት ነው። መሰረት ነው፣ መንደርደሪያ ነው ማለት ነው። እንግዲህ በሐዲስ ኪዳን አንጻር ስንመለከት ጌታችን ኢየሱስ ክርስቶስ 10 ሰዎች ፈውሶ ነበር። ትዝ ይላችኋል አይደለም? 10 ለምጻሞችን ፈወሰ በአንድ አገልግሎቱ ጊዜ። ከእነሱ መካከል የተመለሰው ሊያመሰግን የመጣው አንድ ሰው ነበር እና ጌታችን መድኃኒታችን ኢየሱስ ክርስቶስ ጥያቄ ጠየቀ። 9ኙስ አልተፈወሱምን ብሎ ጥያቄ ጠየቀ። ይሄ ጥያቄ የሚያሳየን ሰዎች ተፈውሰዋል፣ ነገር ግን በይሉንታ በሁኔታ ከምስጋና እንደዘገዩ እንመለከታለን። አያችሁ፣ የሚደረግልንን ነገር ይዘን ወደ አደባባይ እንዳንወጣ፣ ወደ ምስጋና መሰዊያ እንዳንሰራ የሚከለክሉን ነገሮች አሉ። አንዱ መርሳት ነው። ሌላኛው ግን ሰዎች ምን ይሉኛል ብሎ ከማህበረሰቡ ጋር መሞዳሞድ ወይም ደግሞ መስማማት ነው። አሁን የተደረገልኝ ብሎ ነው እንዴ? እንደዚህ ሆንኩ ብሎ ነው እንዴ? ነገስ ተመልሶ ቢመጣበትስ የሚል ፍርሃት አለብን። ስለ ነገው አይደለም፣ ዛሬ በተደረገልን ነገር ግን እግዚአብሔርን ማመስገን አለብን። ለዚህ ነው ነፍሴ ሆይ እግዚአብሔርን ባርኪ። እግዚአብሔርን ልንባርክ ልናመሰግን ይገባናል ወዳጆቼ። እና ይሄ ማስጠንቀቂያ ስንመለከት በልብ በአእምሮ በስሜት እግዚአብሔርን የሚያከብር ህይወት መምራትን ያስፈልጋል። ያን ነው የሚጠይቀው። እንግዲህ የተቀበልነውን ጸጋ በነፃ ያገኘነውን ስጦታ በሙሉ በምናስታውስ ጊዜ ለምስጋና መሰረት እንደሆነ እንዳንረሳ። እንዲሁም ጌታችን ኢየሱስ ክርስቶስ የፈወሳቸው ሰዎች እንዲያመሰግኑ እንዲመሰክሩ ፈልጎ ነበር። ምንም በህይወቱ ስለሚጨምርለት አይደለም። አልተደረገላቸውም ወይ ብሎ የጠየቀው እርሱ ህይወት ላይ ምንም ስለሚጨምር አይደለም። አንዱ ብቻ ሊያመሰግን ሲመጣ ጥያቄ ግን ፈጥሮበት ነበር። የታሉ እነዚህ ያሳለ? አያችሁ፣ እግዚአብሔር ይጠብቃን፣ እንድናመሰግነው ይጠብቃን፣ ክብርን እንድንሰጠው ይጠብቃን። በተግባራችን፣ በአስተሳሰባችን፣ በምልልሳችን፣ በውስጣዊ ማንነታችን ኮንቪንስ መሆን አለብን። በሉቃስ 17 ከቁጥር 11 እስከ 19 ያለውን የነገርኳችሁ። እንደዚሁም ጳውሎስም በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 18ን ስንመለከት በሁሉ አመስግኑ የሚል ቃል እንመለከታለን። በሁሉ ማመስገን የክርስቲያኖች መንፈሳዊ ኃላፊነትም መሆኑን ላሳስባችሁ ፈልጋለሁ። ወላጆቼ ከኛ ህይወት ጋር ስናዛምደው ክርስቲያን በየቀኑ የእግዚአብሔርን ውለታ እያሰበ መኖር አለበት ነው ተዛምዶ። ክርስቲያን በየዕለቱ የሆነ ቀን ሌላ የሆነ ቀን ሌላ። ለምንድን ነው የምንቀያየረው ብትሉ በየዕለቱ የእግዚአብሔር ምስጋና ውለታ ስለማናስታውስ ነው። በየዕለቱ የእግዚአብሔር ምስጋና ውለታ የምናስታውስ ከሆነ ነግራችኋለሁ፣ ህይወታችን የጋለ ይሆናል፣ ህይወታችን የተነቃቃ ይሆናል። እንግዲህ ክርስቲያን በየቀኑ የእግዚአብሔርን ውለታ እያሰበ መኖር አለበት። የእግዚአብሔርን ውለታ የምናስብ ከሆነ ህይወታችን ኢግናይት ይሆናል፣ ይለኮሳል፣ ይነቃቃል። ገና በሁኔታ ላይ አንመሰረትም ማለት ነው። እንግዲህ በአንደኛው ስር የምነግራችሁ እነዚህ ነው። ነፍሳችን የእግዚአብሔርን ቸርነት ማስታወስ አለባታልን። ለዚህም ደግሞ ተመለከትን። አትርሽ የሚለው ማስጠንቀቂያ መሆኑን አየን። ስንተረጉመው እግዚአብሔርን በምን በልብ በአእምሮ እንደዚሁም በህይወት ምልልስ ማክበር አለብን ብለን ዝርዝሮቹን ለማየት ሞከርን። ስናሳምደው ከህይወታችን ጋር ክርስቲያን የእግዚአብሔርን ውለታ እያሰበ መኖር አለበት። ይሄ ከሆነ ከሚገጥመን ነገር ሁሉ ይልቅ የተደረገልን ስለሚበልጥ ሁልጊዜ አመስጋኞች፣ በሁሉ አመስጋኞች፣ በተደረገልን ቁጥር ከበሮ የምናነሳ ሰዎች እንሆናለን ማለት ነው። እግዚአብሔር የተመሰገነ ይሁን። ሁለተኛው ነጥብ ስትመለከቱ እግዚአብሔር ይቅር የሚልና የሚፈውስ አምላክ ስለሆነ ነው። ከቁጥር 3 እስከ 5 ያለውን ለምንድን ነው ነፍሴ ሆይ እግዚአብሔርን ባርኪ የምንለው ካልን እግዚአብሔር አልን በሁለተኛው ይቅር የሚልና የሚፈውስ አምላክ ስለሆነ ነው እግዚአብሔርን የምንባርከው። 3 እስከ 5 ያለው ላንብብላችሁ። እንደዚህ ብሎ ይናገራል። ኃጢአትሽን ሁሉ ይቅር የሚል
ደዌሽን ሁሉ የሚፈውስ ሕይወትሽን ከጥፋት የሚያድናት በምህረቱና በቸርነቱ የሚከልልሽ ጎልማሳነትሽን እንደ ንስር ያድሳል ምኞትሽን ከበረከቱ የሚያጠግብ የሚል ቃል ተዘርዝሮ እናገኛለን ማለት ነው። ይህንን ስንመለከት የምልክታችን ትኩረት ዳዊት እንግዲህ እያለ ያለው በመጀመሪያ የሚጠቅሰው የኃጢአት ይቅርታ ነው። እዚህ የኃጢአት ይቅርታ በገንዘብ አይመጣም። የኃጢአት ይቅርታ በሰዎች ብዛት አይመጣም። የኃጢአት ይቅርታ በእኔና በእናንተ ጎንበስ ቀና በማለትም አይመጣም። ከተለያዩ ቦታዎች በመዞርም አይመጣም። የኃጢአት ይቅርታ የሚሰጥ እግዚአብሔር ብቻ ነው። ለዚህ ነው ቁጥር 3 ላይ ኃጢአትሽን ሁሉ ይቅር የሚል ብሎ እናገኛለን። እዚህ ላይ ትኩረቱ የሚያሳየን የኃጢአት ይቅርታ ማግኘት፣ የኃጢአት ይቅርታን የሚሰጥ አምላክ እግዚአብሔር ብቻ መሆኑን ያሳያል። ከዚያም ፈውስና ቤዛነትን የሚሰጥ ኃጢአትን ይቅር የሚል ፈውስ የሚሰጥ ቤዛነትን የሚሰጥ አምላክ እንደሆነ ይህንን በትኩረት ያሳያል ማለት ነው። እነዚህን 3 ነጥቦች እዚህ ላይ እንድናተኩርባቸው ያሳያል። እነዚህን የሚያሳየው እንግዲህ ትልቁ ችግራችን ኃጢአት መሆኑን ያሳያል ማለት ነው። ቤዛነትም በምን ምክንያት ነው? በኃጢአት ምክንያት ነው እኮ። ፈውስም ይቅርታም ሶስቱም የሚያሳዩት የክርስቶስ ኢየሱስን የህይወት ታልፎ መሰጠት የሚያሳዩ ናቸው ማለት ነው። ሶስቱን ከይቅርታ እንድናገኝ እንድንፈወስና ሊቤዥን ነው ነፍሱን አሳልፎ የሰጠው ማለት ነው። ወዳጆች ለዚህ ነው መጽሐፍ ቅዱስ ሲናገር በመገረፉ ቁስል ተፈወሳችሁ ብሎ የሚነግረን። በመገረፉ ቁስል የፈወሰን ጌታችን ኢየሱስ ክርስቶስ ነው። ይህንን ነው የሚናገረው። እነርሱ በዚያ ዘመን ወደፊት ክራይ አድርገዋል። እኛ ግን ወደኋላ እያሰብን ስለኛ ቤዛ የሆነልንን ኢየሱስን እኔና እናንተ ለመፈወስ ስለኛ የቆሰለውን ኢየሱስን እንድናስብ ላሳስባችሁ እፈልጋለሁ። እኔና እናንተ ይቅርታ እናገኝ ዘንድ ስለኛ ወንጀለኛ ሆነ ኢየሱስ። እኔና እናንተ እንፈወስ ዘንድ ስለናንተና ስለኔ ቆሰለ ጌታ ኢየሱስ። እኔና እናንተ ቤዛነትን እናገኝ ዘንድ ስለኛ ምትክ ሆኖ ራሱን አሳልፎ ሰጠ። ይህ ነው ምልከታው የሚያሳየን እነዚህ ነው። ስንተረጉመው ምናልባት ይሄ ምን ማለት ነው ካልን እግዚአብሔርን መባረክ ማለት እርሱም በልብ በአእምሮ ቀደም አንስተን ነበር። ይሄኛው ደግሞ ምንድነው የሚለው ካልን ትርጉሙ የእግዚአብሔር ምሕረት የሰውን ኃጢአት ይቅር ይላል። የእግዚአብሔር ምሕረት የሰውን ኃጢአት ይቅር ይላል፣ ይተዋል። ሰው ይወቅሳን፣ ሁል ጊዜ ይወቅሳን። ምንወዳቸው ልጆቻችንን ሳይቀር እንኳ ልንወቅስ እንችላለን። እኛ ረሳን ሲባል ግን እናስታውሳለን። እግዚአብሔር ግን ሳያስታውስ ነው ይቅር የሚለው። ሲተው ይተዋን እግዚአብሔር። ሁል ጊዜ ያን ጊዜ እኮ እንደዚህ አድርገህ ነበር እያለ አያስታውሰንም። እግዚአብሔር ቶታሊ ነው ከህይወታችን ላይ ከእርሱም ማህደር ላይ የሚያስወግደው። ስለዚህ የእግዚአብሔር ምሕረት የሰውን ኃጢአት ይቅር ይላል። ይህም ብቻ አይደለም፣ የተሰበረውንም ህይወት ያድሳል። የእግዚአብሔር ምሕረት ኃጢአትን ይቅር ማለት ብቻ አይደለም፣ የተሰበረውን ህይወት በኃጢአት ምክንያት የተበላሸውን ህይወት ምን ያደርጋል? ያድሳል፣ ሪስቶር ያደርጋል። አዲስ አድርጎ መጠቀሚያ አድርጎ ይፈውሳል። የእግዚአብሔር ምሕረቱ ላይ እንድናተኩር ላሳስባችሁ እፈልጋለሁ። ይሄ ቃል ያንን ነው የሚነግረን። ኃጢአትሽን ሁሉ ይቅር የሚል ደዌሽን ሁሉ የሚፈውስ ህይወትሽን ከጥፋት የሚያድናት በምህረቱና በቸርነቱ የሚከልልሽ እግዚአብሔር አምላክ የተመሰገነ ይሁን። ይህንን ተዛምዶ ስናመጣው ምንድን ነው ካልን በክርስቶስ መስቀል ላይ ፍጻሜ እንዳገኘ ነው የሚያሳየው። እነዚህ የኃጢአት ይቅርታ ከላይ ያነሳናቸው፣ ፈውስ፣ መቤዠት፣ እነዚህ ሁሉ ፍጻሜ ያገኙት በጌታችን በኢየሱስ ክርስቶስ መሰቀል፣ በጌታችን በኢየሱስ ክርስቶስ የሰውነት ታልፎ መሰጠት፣ በመገረፉ ቁስል እንደተፈወስን፣ በሞቱ እንደታረቅን፣ በደሙ የኃጢአት ይቅርታ እንዳገኘን፣ በትንሣኤው
ዘላለማዊ ሕይወታችን እንደተረጋገጠ ይህንን ይች ቤተክርስቲያን አስረግጣ ታስተምራለች። ይህን ወዳጆቼ ኢየሱስ ክርስቶስን አምናለሁ ስንል በመገረፉ ቁስል ሁለንተናዬ ተፈውሷል ማለታችን። አምናለሁ ስንል በፈሰሰው ደም የኃጢአት ይቅርታን አግኝቻለሁ ማለታችን ነው። ኢየሱስ ክርስቶስን አምናለሁ ስንል በሞቱ እርቅ አግኝቻለሁ፣ ታርቄያለሁ ነው። እዛ ላይ ነው ጉዳያችን የተመሰረተው። ይህም ብቻ አይደለም፣ በትንሣኤው ዘላለማዊ ሕይወቴ ዋስትና አለው። ላልጠፋ ኢየሱስ ክርስቶስ እኔን ይዞኝ እንግዲህ ተነስቷል። አሁን በክብር በአብ ቀኝ በኢየሱስ ምክንያት አለሁ። ኢየሱስ ሲገለጥ አብሬ በክብር እገለጣለሁ የሚለውን በጣም አጠንክረን ኢንፈሲስ እንሰጣለን፣ እንማራለንም እናስተምራለን። እዛ ላይ ነው ጉዳያችን ተጣብቆ ያለው ወዳጆቼ። ለዚህ ነው በኢየሱስ ክርስቶስ መሰቀል ፍጻሜ እንዳገኘ በደሙ ቤዛነትን የኃጢአትን ስርየት አግኝተናል። ኤፌሶን ምዕራፍ 1ን ብታነቡ ቆላሲያስ መልእክት ብታነቡ የሚያሳየን ይሄንን ነው። ወንጌላትን ስናነብ የሚያሳየን ይሄንን ነው። በደሙ በስጋው በኩል በሰውነቱ ጌታ ኢየሱስ ከዛ እስራት ፈትቶናል። ከእጅ ክፉ መግባት፣ ከአእምሮ ክፉ እሳቤ፣ ከእግዚአብሔር ጋር ጠላቶች ሆነን ሳለ በስጋው በኩል በሰውነቱ ከአባቱ ጋር አስታርቆናል ብለን የምናምነውም ለዚህ ነው። ጌታ ኢየሱስ የተመሰገነ ይሁን። በአንደኛ ጴጥሮስ ምዕራፍ 2 ቁጥር 24 ስትመለከቱ ክርስቶስ በቁስሉ እንደፈወሰን ይናገራል ማለት ነው። እንግዲህ ህይወት ከዚህ ጋር ወደኛ ስናመጣ በገዛ ስራችን ሳይሆን በክርስቶስ ጸጋ መታመን እንዳለብን ያሳየናል። ሁለተኛው ነጥብ እግዚአብሔር ይቅር የሚልና የሚፈውስ አምላክ ነው ስንል በእኛ ስራ ሳይሆን በእግዚአብሔር ጸጋ መታመን አለብን ነው እያልን ያለነው። ስናዛምደው በእኛ ስራ ሲባል የሰው ልጆች ስራ ምንም አይነት በጎም የሚሰራው ክፉም የሚሰራው እዚህ ኳልስቱቱ ምንድን ነው? የመርገም ጨርቅ ነው። እና በክርስቶስ ስራ ከጸደቅን፣ በክርስቶስ ስራ ከታረቅን፣ በክርስቶስ ስራ ከተቤዥን በኋላ የምንሰራው ጽድቅ ካለ እሱ የኛ አይደለም። እርሱ በእኛ የሚኖሩ መንፈስ ቅዱስ የሰራው ነው። እርሱ የክርስቶስ ነው። ያችሁ ያን ማድረግ ስለቻልን ጸጋ ረድቶን እንጂ እኛ በእኛነታችን ሞራሊስት ስለሆንን አይደለም የሆነው ነው። ስለዚህ ከጸጋው ውጪ ምንም ከዚህ የተነሳ ነው በክርስቶስ ጸጋ መታመን እንዳለብን ይሄ ክፍል ያሳየናል ማለት ነው። እግዚአብሔር አምላክን እጅግ እናመሰግናለን። ከዚሁ ክፍል ሶስተኛውን ነጥብ ላሳያችሁና እንጸልያለን። ቁጥር 5 ላይ ያለውን ምኞትሽን ከበረከቱ የሚያጠግባት ጎልማሳነትሽን እንደ ንስር ያድሳል ይላል ቁጥር 5 ላይ። እንግዲህ አንዱ ቀላል ግልጽ እና ከህይወት ጋር የሚዛመድ በሚል በእነዚህ በሶስቱ ነጥቦች ዙሪያ የእግዚአብሔርን ቃል ቁጥር በቁጥር ወይም ቨርስ ባይ ቨርስ ምዕራፍ በምዕራፍ እንደዚሁም ቻፕተር ባይ ቻፕተር የእግዚአብሔርን ቃል እንማራለን፣ እናስተምራለን። እዚህ ላይ ደግሞ ምንድነው እየተናገረ ያለው ስትሉ ሶስተኛው ነጥብ ምስጋና የክርስቲያን ዘወትር የህይወት ዘይቤ ነው። የክርስቲያን የዘወትር የህይወት ዘይቤ መሆኑን ያሳየናል። ቁጥር 5 ላይ ያለው ማለት ነው። ስንመለከት በጣም አጥብበን ስንመለከተው እግዚአብሔር ህይወታችንን በመልካም ነገር ያጠግባል ነው። ይሄ ምዕራፍ ሙሉን ብታነቡት፣ ቀጥሎ ያለው ምዕራፍም ሙሉን ብታነቡት እግዚአብሔር እጁን እንደሚከፍት ህይወት ላለው ፍጥረት በሙሉ ከመልካም ነገር እንደሚያጠግብ ነው የሚያሳየው ማለት ነው። ይህንን ነው የምንመለከተው። እንደ ንስር ኃይላችንን እንደሚያድስ ይናገራል። ወዳጆች ለእግዚአብሔር ቃል እንገዛ፣ ለእግዚአብሔር ቃል ህይወታችንን እንስጥ። ያኔ ነው የእግዚአብሔር ማደስ በህይወታችን የሚመጣው። በእግዚአብሔር ቃል ያልተነካ ህይወት ሁል ጊዜ ከዚህ ተቃርኖ ነው የሚኖረው ማለት ነው። ምስጋና የክርስቲያን የህይወት ዘይቤ ነው ስንል እግዚአብሔር ከምን እንዳወጣን ማናስብ ከሆነ በእግዚአብሔር ቤት ውስጥ ሆነን ሌላ ነገር ነው ውስጥ ነው ያለ ነው ማለት ነው።
ስለዚህ ስንመለከት ምን አለን? እግዚአብሔር ሕይወታችንን በመልካም ነገር ያጠግባል፣ እንደ ንስርም ኃይላችንን ያድሳል እያለን። ለዚህ ነው መጽሐፍ ቅዱስ ሲናገር እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ። የጽድቅ ኃይል ማለት ነው፣ የአመፃ ኃይል አይደለም። በዓለም ያሉ ሰዎች አመፅን ለማድረግ ነው ኃይላቸው በሙሉ የሚያሰባስቡት። ስሜታቸውን ብትመለከቱ፣ እውቀታቸውን ብትመለከቱ ወይም ገንዘባቸውን አመፅን ለማድረግ ነው። እውነተኛ ክርስቲያን ግን ኃይሉ እንደ ንስር የሚታደሰው ለእግዚአብሔር ክብር ነው፣ ለቅድስና ነው፣ ለጽድቅ ነው። እግዚአብሔር በክርስቶስ እርሱ ለፈጠረበት ለዚያ ነው ወዳጆቼ። ከዚህ የተነሳ ምን እያልን ነው? ህይወታችን በመልካም ነገር በዚህም ዓለም ስንኖር በመልካም ነገር ህይወታችንን እንደሚያጠግብ ደግሞ ህይወታችንን እንደ ንስር እንደሚያድስ። ንስር በጣም ሩቅ እንደሚበር ይታወቃል። ይህም ብቻ አይደለም፣ የሚደክምበት ጊዜም ደግሞ እንዳለ ይታወቃል። ነገር ግን ደክሞ አይቀርም። ደክሞ የማይቀረው በምን ምክንያት ነው ብትሉ በተፈጥሯዊ ህግ ብቻ አይደለም፣ በራሱ ወሳኝ ተግባርም ጭምር ነው። እንግዲህ በተፈጥሮ ማንቁሩ እንደሚዘጋ ይነገራን ከሆነ ዓመት በኋላ ከዛ ጥፍሮቹ በጣም እንደሚያረጁ እንደሚታጠፉበት እና በቀላሉ የሚያድነውን ማንሳት እንደማይችል ይነገራል። እርሱን ለማስወገድ ግን መወሰን አለበት። ያንን የተቆለመመውን ማንቁር ወስዶ አለት ጋር አጋጭቶ ሰብሮ መጣል አለበት። እነዛን የታጠፉ ያረጁ ጥፍሮች መንቀል አለበት። ከዛ በኋላ ሌላ ጥፍር እንደሚበቅልለት ይነገራል። ያን መጥፎ ይሄ ማንቁሩ የታጠፈ ማንቁር ምናልባት የኔና የናንተ ልክ ያልሆነ ምግባር ሊሆን ይችላል። ልክ ያልሆነ የተበላሸ የህይወት ዘይቤ ሊሆን ይችላል። እሱ መንቀል ያስፈልጋል። ፈቃደኛ ሆነን ማስወገድ አለብን። ያ የተጣመሙ ጥፍሮቹን እስከ አሊዝ ያሉ አላጠምድ ያሉትን እነሱ ነቅሎ ይጥላቸዋል፣ ይጨክንባቸዋል። እነርሱን ካስወገደ በኋላ እስኪበቅሉ ድረስ ላባዎቹን ያረጁትን ነቅሎ ይጥላል። ከዛ በኋላ እኔ ማስታውሳለሁ ሀገር ቤት ትንንሽ ልጆች ሆነን በቀላሉ ልትይዙት እስከምትችሉ ድረስ እርዳታ ካላገኘ በእነዚያ ቀኖች ሌላ የሚያጠቃቃ አካል ካገኘው ሊሞቱላ ይችላል። ያንን ሁኔታ ግን ተመልከቱ፣ ካለፈው ያንን አስጨናቂ ሁኔታ ካለፈው እንደገና ላባዎቹ ይበቅላሉ፣ እንደገና ጥፍሮቹ ይበቅላሉ፣ እንደገና የተሰበረው ማንቁሩ በሌላ አዲስ በሚበቅል ማንቁር ይተካል። ከዚህ የተነሳ ሩቅ የመብረር ሩቅ የማየት እንደገና የማጥመድ ኃይሉን እንደገና አሰባስቦ ያንን ሌላ 70 ዓመት ሊኖር እንደሚችል 40 ዓመት ከሆነ ወይም ከ35 እስከ 40 ይባላል። ተመልከቱ፣ የመጀመሪያው 40 ዓመት አካባቢ መታደስ ከጀመረ ሌላ 35 ወይም 40 ዓመት የመኖር ኦፖርቹኒቲ አለው ማለት ነው። ያንን ለማምጣት ግን ማስወገድ ያለበት ነገር አለ። እስቲ እናንተስ መታደስ ትፈልጋላችሁ? ህይወታችሁ እንድታደስ ትፈልጋላችሁ? እንደሱ ከሆነ ልክ ያልሆኑ ልማዶችን ፈቅዳችሁ ጣሏቸው። ልክ ያልሆኑ ያ ንስር ጥፍሩ ላይ ማንቁሩ ላይ ላባዎቹ ላይ እንደሚያስወግድ እኔና እናንተ በእግዚአብሔር ጸጋ ተደግፈን እንደ እግዚአብሔር ቃል ያልሆኑትን ልማዶቻችንን ከህይወታችን ነቅለን እንጣላቸው። ያ ከሆነ መታደሳችን የማይቀር ነገር ነው እና ምን እያለን ነው? እግዚአብሔር ይባርካን፣ ደግሞ ኃይላችንን እንደ ንስር ያድሳን። የምንታደስበትን ትምህርት እያስተማረን ነው። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ እንዳለ ኢሳይያስ 40 ላይ ወዳጆቼ እንደ ንስር ይወጣሉ አለ፣ ይሮጣሉ አለ፣ ይበራሉ አለ፣ ይሄዳሉ አለ፣ አይደክሙም አለ፣ አይታክቱም አለ። የእንደገና ዓመት እግዚአብሔር በፊታችንን ሊያደርግ ይፈልጋል። ይህንን ላሳስባችሁ እፈልጋለሁ። ስንተረጉ ምን እያለን ነው? የእግዚአብሔር ስራ የትናንት ብቻ አይደለም ማለታችን ነው። እግዚአብሔር ያድሰናን ስንል እግዚአብሔር በበረከቱ ያጠግበናን ስንል የእግዚአብሔር ስራ ለዳዊት ብቻ የሰራ አይደለም፣ ለሐዋርያት ብቻ የሰራ አይደለም፣ የትናንት ብቻ አይደለም። ወዳጆቼ በሮሜ ላይም የምንመለከተው ክፍል ይኖራል። በየቀኑ የሚቀጥል ጸጋ እንዳለው ላሳስባችሁ እፈልጋለሁ። የእግዚአብሔር ስራ የትናንት ብቻ አይደለም፣ በየቀኑ የሚቀጥል ጸጋም አለው ነው። ከዚህ የተነሳ ከህይወታችን ጋር ስናዛምደው በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ማንም በክርስቶስ ቢሆን አዲስ ፍጥረት ነው ብሎ ይነግረናል።
በክርስቶስ ነኝ ካልን ምኖች ነን ማለት ነው? አዲስ ፍጥረቶች ነን። አዲስ ፍጥረት ነን ማለት የቀደመው ነገር እንግዲህ አልፏን ማለት ነው። የቀደመው ማንነት አሁን ተመልከቱ። በቤተ ክርስቲያን አስተምሮ እንደ እግዚአብሔር ቃልም አስተምሮ አዲስ ፍጥረት ነን። ነገር ግን ከሳምንት እስከ ሳምንት፣ ከወር እስከ ወር፣ ከዓመት እስከ ዓመት የሚመራው አዲሱ ተፈጥሯችን ነው ወይስ አሮጌው ተፈጥሯችን ነው? ማንኛው ነው የኔና የእናንተን ህይወት እየመራ ያለው ነው? አሮጌው ተፈጥሮ ነው ወይስ አዲሱ ተፈጥሮ ነው? በአሮጌው ልማድ ነው የምንኖረው ወይስ በአዲሱ ልማድ ነው የምንኖረው? ከእግዚአብሔር በተማርነው ነው የምንኖረው ወይስ ከዓለም ከዛው ከዘር ማንዘሮቻችን ከትውልዶቻችን ከኔቸርና ነርቸር ከሚባለው ወይም ከወላጆች በተፈጥሮ እንዲሁም ደግሞ ከማህበረሰቡ በልማድ ያገኘ ነው? የትኛው የሆነ ህይወታችንን እየመራ ያለው? ይህንን ላሳስባችሁ ፈልጋ። በክርስቶስ አዲስ ፍጥረት ነው ካለ በኋላ ግን እዛው አላበቃም። ሮሜ 12 ቁጥር 1 ላይ ህይወታችሁን ሕያው መስዋዕት አድርጋችሁ አቅርቡ ይለናል። ምን ማለት ነው? እናንተና እኔ ጌታ ኢየሱስን በማመን አዲስ ሆነናል። ከታደስም በኋላ ህይወታችንን የራሳችን ኦን ሰልፍ ማድረግ እንችላለን፣ ደግሞ መስጠት እንችላለን። ህይወታችንን እንደ ሕያው መስዋዕት አሳልፈን የመስጠት ኦፖርቹኒቲ ወይም እድል ግን ተሰጥቶናል። ሕያው መስዋዕት ስንል ብዙ ጊዜ እዚህ መድረክ ላይ ሰምታችኋል። አንዱ ሕያው መስዋዕት ጌታችን ኢየሱስ ክርስቶስ ነው። ጌታ ኢየሱስ እንደምታውቁት ተሰውቷል፣ ግን ደግሞ በህይወት ይኖራል። በራእይ ምዕራፍ 5 ላይ ስትመለከቱ የተሰዋ በግ አየው ይላል፣ ግን ደግሞ በህይወት አለ። 5 ጀምሮ ስታነቡ ማለት ነው። እንደዚሁም ሌላኛው ሕያው መስዋዕት በብሉይ ኪዳን የምናገኘው ይስሐቅ ነው። ይስሐቅ ለመሰዋት ራሱን አሳልፎ ሰጥቷል። እግዚአብሔር ጣልቃ ስለገባ ግን በህይወት ኑሯል። እኔና እናንተን ደግሞ በህይወት የሚኖሩ ግን ደግሞ ሕያዋን መስዋዕት ሆነው ለእግዚአብሔር የተሰጡ መስዋዕት ማለት የተሰጠ የማይመለስ ማለት ነው። እንግዲህ ምን ማለት ነው? ህይወታችሁን ለእግዚአብሔር ስጡ፣ ላትወስዱ፣ መልሳችሁ የራሳችሁ ላታደርጉት፣ መልሳችሁ የኃጢአት ላታደርጉት፣ መልሳችሁ የአመፅ ላታደርጉት፣ መልሳችሁ የጨለማ ላታደርጉት፣ ህይወታችሁን እንደ መስዋዕት ነገር ግን በእሳት እንደሚያቃጥለው አመድ እንደሚያደርገው አይደለም። በህይወት የሚኖር ግን ለምን የተሰጠ? ለመስዋዕትነት የተሰጠ ህይወት አድርጋችሁ አቅርቡ ይለናል። አዲስ ፍጥረት ሆነናል። አዲስ ከተፈጠርን በኋላ ደግሞ ህይወታችንን ፈቅደን እንድንሰጠው ይፈልጋል። እንግዲህ ይሄ ነው ትርጓሜውን የምናየው ማለት ነው። ከህይወታችን ጋር ስናዛምድ እውነተኛ ምስጋና በአፍ ብቻ ሳይሆን በተቀደሰ የኑሮ ዘይቤ ይገለጻል ነው። እንግዲህ አዲስ ፍጥረት ሆነናል። ህይወታችንንም ደግሞ እንደ መስዋዕት መስጠት እንዳለብን ተነገረን። ስናዛምድ እውነተኛ ምስጋና በአፍ ብቻ አይደለም ስንል በአፍ ማመስገን አለብን። ስለዚህ ምን እያለን ነው? በተቀደሰ የኑሮ ዘይቤም ይገለጣል። የተቀደሰ የኑሮ ዘይቤ አንጻራዊ ሊሆን ይችላል። የተቀደሰ የኑሮ ዘይቤ ስንል እና ይህንን ወዳጆች በህይወታችን ማድረግ የምንችልበት የጸጋ ጉልበት በህይወታችን እንዲሆን ጠይቃችኋለሁ። ይህንን እንዲሆን ደግሞ መጸለይ ይኖርብናል። ስናጠቃልል እንግዲህ ዳዊት እያለ ያለው ምንድን ነው? ነፍሴ ሆይ እግዚአብሔርን ባርኪ ሲል ለራሱ የሰጠው ትእዛዝ ለእኛም ይሰራል ነው። ለራሱ የሰጠው ትእዛዝ ለእኛም ይሰራል እና ያንን ነው የሚነግረን። ይህም ብቻ አይደለም፣ የእግዚአብሔርን በረከት እንዳንረሳ በክርስቶስ የተገኘውን የይቅርታ ጸጋ እንድንቀበል ያሳስበናል ማለት ነው። ይህንን ያሳስበናል። ይህም ብቻ አይደለም፣ በአዲስ ኪዳን ደግሞ ይሄ ምን እንደሆነ እንድናይ እፈልጋለሁ። እንዲሁም በምስጋና እና በቅድስና የተሞላ ህይወት እንዲኖረን የሚያስተምር ነው ማለት ነው። በምስጋና ደግሞ በቅድስና የተሞላ ህይወት እንዲኖረን ያሳስበናል። እንግዲህ ከአዲስ ኪዳን ጋር ስናገናኘው የብሉይ ኪዳን ጥሪ ብቻ አይደለም ነው። ነፍሴ ሆይ እግዚአብሔርን ባርኪ የሚለው በአዲስ ኪዳን በክርስቶስ የተገለጠውን የማዳን ጸጋ በማስታወስ ሁል ጊዜ በምስጋና በቅድስና በመታዘዝ እንድንኖር ያሳስበናል። በምስጋና በቅድስናና በመታዘዝ። ይህንንም አንድ የእግዚአብሔር ሰው በተናገረው እንደዚህ ብሏል። አስታውሱ ከሆነ ሁል
ጊዜ በጌታ ደስ ይበላችሁ ያለው ያ ሰው አመስግኑ። ታውቃላችሁ፣ ሁል ጊዜ እንድናመሰግነው ሳታቋርጡ ጸልዩ። ሁል ጊዜ በሁሉ ደግሞ ምን አድርጉ? አመስግኑ ተብለናልና በምስጋና እግዚአብሔር ሕይወታችንን ይሙላ። ጌታ እግዚአብሔር ይባርካችሁ።